ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን። ይህ ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ዩቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎች በማስቀደም እንጀምራለን። ጀነራሉ ለህወሓት የሰጡት ምላሽ መረካከብም የለም። አየር መንገዳችን የግብጽን ኤርፖርት ሊቆጣጠር ነው። ኢትዮጵያ ላይ የተሰነዘረው ጥቃት ከሸፈ። የኢትዮጵያ ብር ተከለከለ። የንግድ አካውንቱም ክፍት ሆኗል። በኢትዮጵያ አዲስ ቪዛ ተግባራዊ ሊሆን ነው። $10,000 ተጠይቆበታል። የኢትዮጵያውያን ድምጽ የደቡብ አፍሪካው ጉድ። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። ጀነራሉ ለህወሓት የሰጡት ምላሽ መረካከብም የለም። በትግራይ ክልል የሚንቀሳቀሰው የህወሓት ቡድን በሌተናል ጀነራል ታደሰ ወረደ ላይ ስልጣን ይልቀቁ በማለት የከፈተውን አዲስ ዘመቻ ባጠናከረበት በዚህ ወቅት ላይ ከሪዮት ሚዲያ ጋር ቆይታ ያደረጉት የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ምላሽ ሰጥተዋል። ሌተናል ጀነራሉ ስልጣን ማስረከብን በተመለከተ በሰጡት ምላሽም ትግራይ ላይ ያንዣበበ ካለው አደጋ አንጻር የኔ በፕሬዝዳንትነት መቀጠል አጀንዳ አይደለም፣ የኔ ፍላጎት የህዝብ ከጊዜያዊ አስተዳደር ወጥቶ በመረጠው መንግስት ሲተዳደር ማየት ነው በማለት ስልጣን ማስረከብ የሚባል ነገር የለም፣ ማስረከብ የሚባል አርቲፊሻል ጨዋታ ውስጥም አልገባም ማለታቸው ተሰምቷል። የህወሓት ቡድን ባለፉት ጊዜያት ከሻዕቢያ ጋር በመጣመር ሌተናል ጀነራሉን ከስልጣን በማንሳት በምትኩ ዶክተር ደብረጽዮንን ለመሾም ሲያደርግ የነበረው ጥረት አለመሳካቱን ተከትሎ ወደ ጦርነት ሊገባ እንደሚችል ጭምር እየተነገረ ቢሆንም ሌተናል ጀነራሉ የጦርነት ዝግጅቱን በተመለከተ በሰጡት ምላሽ እኔ ወታደር ነኝ፣ ብዙ ጦርነቶችን መርቻለሁኝ፣ ጦርነትና የጦርነት አስከፊነትን በደንብ አውቃለሁኝ። ለጦርነት ምክንያት ሊሆኑ የሚችሉ በርካታ ምላሽ ያላገኙ ጥያቄዎች አሉ። ሆኖም ግን ጦርነት ምክንያት አለኝ ብለ ዘው ብለ የምትገባበት አይደለም። በተለይ የትግራይ ህዝብ ደግሞ አሁን ያለበት ሁኔታ ጦርነት የሚሸከም ትከሻ የለውም። እኔም የትግራይ ህዝብ ጦርነት አያስፈልገውም የሚል እጅግ የጸና አቋም አለኝ። ችግሮቻችን ሁሉ ከጦርነት በመለስ መፈታት አለባቸው የሚል ቁርጥ አቋም አለኝ ማለታቸውም ተሰምቷል። አየር መንገዳችን የግብጽን ኤርፖርት ሊቆጣጠር ነውነ። በዓለም አቀፍ ደረጃ እውቅናና ተወዳዳሪነት ያለው የኢትዮጵያ አየር መንገድ የግብጽን አየር መንገድ ጨረታ በመሳተፍ ታሪክ እንዲሰራ ከተለያዩ አካላት ጥያቄ እየቀረበለት መሆኑን ተከትሎ የኢትዮጵያ አየር መንገድ የግብጽ አየር መንገድን ሊቆጣጠር ይሆን የሚል ተስፋም ፈጥሯል። ግብጽ ያለባትን ከ160 ቢሊዮን ዶላር በላይ የውጭ ዕዳ ለመክፈልና ከዓለም አቀፍ የገንዘብ ተቋም የሚቀርብላትን ግፊት ለማርገብ ስትል የሀገሪቱን አውሮፕላን ማረፊያዎች ለሽያጭ ጨረታ ማቅረቧን ተከትሎ በዚህ ጨረታ ላይ የኢትዮጵያ አየር መንገድ እንዲሳተፍ አንዳንዶች ጥሪ በማቅረብ ላይ ይገኛሉ። ግብጽ የካይሮ ዓለም አቀፍ ኤርፖርትን ጨምሮ ስትራቴጂካዊ የሆኑ ንብረቶቿን ወደ ግል ለማዘዋወር ጥረት እያደረገች ቢሆንም አገሪቱ ከዚህ ቀደም ለማንም ማሳለፍ ያልሰጠም ያለችውን ሀብት ጭምር የአይኤምኤፍ ዕዳ ለመክፈል ለጨረታ ማቅረቧም ተገልጿል። የግብጽ መንግስት በአየር መንገዶች ላይ ያሳለፈው ውሳኔ በትላልቅ ኩባንያዎች ትኩረት የሳበ ሲሆን በተለይም በገበያ ውስጥ ከፍተኛ ተጽዕኖ ያላቸው አካላት ትኩረት ቢሰጡትም አስተያየት ሰጪዎች የኢትዮጵያ አየር መንገድ በዚህ ጉዳይ ላይ ትልቁ ሚና በመጫወት የግብጽ አየር መንገዶችን በመቆጣጠር ታሪካዊ ድል እንዲጽፍ ምኞታቸውን እየገለጹ ይገኛሉ። የኢትዮጵያ አየር መንገድ የመሰል ስትራቴጂካዊ ኢንቨስትመንት ውስጥ ቢገባ በአገሪቱ ያለውን የበላይነት ይበልጥ እንዲያጠናክር መንገድ የሚከፍት ቢሆንም እስካሁን ከአየር መንገዱ በይፋ የተሰማ ነገር ግን የለም። ኢትዮጵያ ያከሸፈችው ጥቃት በከፍተኛ መጠን ሁሉን አቀፍ እድገት እያስመዘገበች ያለችው ኢትዮጵያ በተለያዩ መንገዶች ከሚሰነዘሩባት ጥቃቶች በተጨማሪ የተደቀነባት የሳይበር ጥቃት መመከቷን ኢትዮጵያን ብሮድካስቲንግ ኮርፖሬሽን ዘገበ። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ባለፉት 9 ወራት በሀገሪቱ ላይ የተሰነዘሩ ከ50,000 በላይ የሳይበር ጥቃት ሙከራዎችን በማክሸፍ የኢትዮጵያን ዲጂታል ሉዓላዊነት ማስጠበቁን ይፋ ማድረጉን ተከትሎም ኢትዮጵያ የሀገር ሉዓላዊነትን ለማስጠበቅ እያደረገች ያለችው ሁሉን አቀፍ ዝግጅት ከዚህ ቀደም በተለያዩ ጊዜያት በተለይም ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ ከግብጽ የሚነሱ የሳይበር ጥቃት ሙከራዎች በኢትዮጵያ መንግስትና የግል ተቋማት ላይ የተሰነዘሩትን የሳይበር ጥቃቶችና ዛቻ ሁሉ ውድቅ ያደረገ መሆኑን ተሰምቷል። በኢትዮጵያ ላይ ተነጣጥረው የነበሩት የሳይበር ጥቃቶች ኢላማቸው አድርገው የነበረው በቁልፍ ብሔራዊ መሰረተ ልማቶችና በተለያዩ ተቋማት ሲሆን ቁጥራቸው በአጠቃላይ 50,155 የሳይበር ጥቃቶች ቢሰነዘሩም ኢላማቸውን ሳይመቱ መፍረሳቸውም ተሰምቷል። የሳይበር ጥቃቶቹ መካከል ሃኪንግ በቀዳሚነት የሚጠቀስ ሲሆን ይህም 20,601 ድርሻንም ይዛል። የጥቃቶቹ መጠን ከፍተኛ ቢሆንም አስተዳደሩ ባለው ዘመናዊ የመከላከያ ስርዓት ላይ የ24 ሰዓት ንቁ ክትትል 99% የሚሆኑት ሙከራዎች ሙሉ በሙሉ ማክሸፍ መቻሉም ይፋ አድርጓል። የኢንሳ ጥቃቶችን አስቀድሞ የመለየት የመከላከልና ፈጣን ምላሽ የመስጠት አቅሙን በከፍተኛ ሁኔታ በማዘመን ከመከላከል ስራው ጎን ለጎን በ338 የተለያዩ ስርዓቶች ላይ የደህንነት ኦዲት መደረጉን ጥቃቱ ኢላማ እንዳይመታ ማድረጉም ነው የተገለጸው። የኢትዮጵያ ብር ተከለከለ። የንግድ አካውንቱ ክፍት ሆኗል።
የኢትዮጵያን ብር ጨምሮ የሌሎች ሀገራትን ብር በመጠቀም የንግድ ልውውጥ ሲያደርግ የቆየው ባይናንስ አፍሪካ የኢትዮጵያን ብር በመጠቀም የንግድ ልውውጥ እንዳይደረግ እንደ አውሮፓውያን አቆጣጠር ከሜይ 15 2026 ጀምሮ መከልከሉ ተሰምቷል። የባይናንስ አፍሪካ የኢትዮጵያ ገንዘብ ቢያግድም ደንበኞች ገንዘባቸው ደህንነቱ የተጠበቀ መሆኑን ገልጾ አካውንታቸውን እንደ ቀድሞ ማንቀሳቀስ እንደሚችሉ ነው የተነገረው። የባይናንስ አፍሪካ በሰጠው መግለጫ መሰረትም የኢትዮጵያ መተዳደሪያ ደንብ ለማክበርና ዓላማዎችን ለመደገፍ ከሚከታተላቸው አካላት ጋር በቅርበት እየሰራ መሆኑን ገልጾ የንግድ ልውውጡም በቅርብ ለመጀመር የሚያስችል ዝግጅት መኖሩን ይፋ ያደረገ ሲሆን አዳዲስ መረጃዎች ሲኖሩም ለደንበኞች እንደሚያሳውቅ ገልጿል። በኢትዮጵያ አዲሱ ቪዛ ተግባራዊ ሊሆን ነው። $10,000 ተጠይቆበታል። በተለያዩ ዓለም ላይ የሚገኙ ሀገራት ከፍተኛ ወጪ የሚወጣባቸው የቪዛ አገልግሎቶችን በማስተዋወቅ ለውጭ ሀገራት ዜጎች የሚያቀርቡት የቪዛ አገልግሎት በኢትዮጵያ ተግባራዊ ሊሆን መሆኑ ተሰምቷል። ኢትዮጵያ እየተዘጋጀች ያለችው ከፍተኛ ወጪ የሚጠይቀው የቪዛ አገልግሎት ፈቃደኛ ለሆኑ ወይም ደግሞ በውጭ ምንዛሬ የነዋሪነት መብት ለሚገዙ የውጭ ሀገር ዜጎች የሚሰጠው ጎልደን ቪዛ ለማስተዋወቅ የሚያስችል ዝግጅት ላይ መሆኑ ነው የተነገረው። ኢትዮጵያ ይህንን የጎልደን ቪዛ አገልግሎት ይፋ የምታደርገው የፌዴራል ኢሚግሬሽን ተቋሚ ነው። ስደት ፖሊሲ ከመንግስት ሰፊ የኢንቨስትመንት እንቅስቃሴ ጋር ለማጣጣም የሚያደርገው ጥረት አካል ተደርጎም ተወስዷል። የመኖሪያ ሰነዱ የውጭ ካፒታልን ለመሳብ ገቢን ለማሳደግና ለተመረጡ ብቁ የውጭ ሀገር ነዋሪዎችና ለቤተሰቦቻቸው የአሰራር እንቅፋቶችን ለመቀነስ የታለመ ሲሆን ከዚህ ጋር በተያያዘም የፌዴራል ጥረት አካል የሆነው የጎልደን ቪዛ አሰራር በየካቲት ወር በጸደቀው የኢሚግሬሽን ዜግነት አገልግሎት ክፍያ ደንብ ስር ለመጀመሪያ ጊዜ ለተዋወቁ የቪዛ አይነቶች ህጋዊ እውቅናንም ይሰጣል። የሚኒስትሮች ምክር ቤት በታህሳስ ወር ደንቡን ተወያይቶበት ከታተመበት ጊዜ ጀምሮ በስራ ላይ እንዲውል በአንድ ድምጽ ማጽደቁ የሚታወስም ነው። የጎልደን ቪዛ ግን ከፍ ያለ ደረጃ ያለው ሲሆን ይህን ቪዛ የሚፈልጉ የውጭ ዜጎች $10,000 እንዲከፍሉ የሚጠበቅም ሲሆን የመኖሪያ ፍቃድና የጉዞ መብቶችንም ይሰጣል። ከ10 ዓመት በኋላ የሚያድሱ $10,000 የሚከፍሉ ሲሆን ወዲያው ለማደስ ደግሞ $12,500 ይጠይቃል። ሆኖም ይህ ቪዛ የሚሰጠው በልዩ ሁኔታዎች ውስጥ ብቻ እንደሆነም ተገልጿል። እነዚህ ልዩ ሁኔታዎች $5 ሚሊዮን ኢንቨስት የሚያደርጉ እንደ የስራ ዕድል ፈጠራ ወይም ደግሞ የቴክኖሎጂ ሽግግር ያሉ ለሀገሪቱ ኢኮኖሚያዊ እድገት ጠቃሚ ተብሎ የሚታሰቡ ተግባራት ላይ የሚሳተፉ የውጭ ዜጎችን የሚያጠቃልል ነው። የኢትዮጵያውያን ድምጽ የደቡብ አፍሪካው ጉድ ባሳለፍናቸው ጥቂት ቀናት ውስጥ በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ የግድያ ወንጀል እየተፈጸመ መሆኑን የሚያሳዩ መረጃዎች ይፋ እየወጡ መሆኑ ተሰምቷል። በደቡብ አፍሪካ እየተሰማ ባለው ጉድ ባለፉት 3 ዓመታት 7 ኢትዮጵያውያን ሲገደሉ 4 በተከታታይ 2 ቀናት መገደላቸውን ተከትሎ በደቡብ አፍሪካ ነዋሪነታቸውን ያደረጉ ኢትዮጵያውያን ጭንቀት ውስጥ መሆናቸው ተሰምቷል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን እየሰጡት ባለው መረጃ መሰረትም ከዚህ ቀደም በደርባን አካባቢ ማርች ቱ ማርች በተባለ ስደተኛ ጠል አማጺ ቡድን ተደጋጋሚ ጥቃቶች በአጠቃላይ ስደተኞች ላይ ይፈጸሙ እንደነበር ገልጸው የቅርብ ጊዜያት ወዲህ ግን በጆሃንስበርግ አካባቢ በኢትዮጵያውያን ላይ ያነጣጠረ ተደጋጋሚ ጥቃት እየተፈጸመ መሆኑን ተናግረዋል። ካሳለፍነው መጋቢት ወር አጋማሽ ጀምሮ በተከታታይ ቀናት 2 ረጅም ሰዓታት በአገሪቱ የኖሩ ሀብት ያፈሩ አቶ ወንድሜ ናየልና አብርሃም ይመር የተባሉ ኢትዮጵያውያን በጆሃንስበርግ ጂፒ ስትሬት ተብሎ በሚጠራው አካባቢ በ16 እና በ3 ጥይት ተደብድበው መገደላቸውን ለቲክታክ ኢትዮጵያ የደቡብ አፍሪካ ምንጮች ገልጸዋል። ኢትዮጵያውያን እየሰጡት ባለው መረጃ በደቡብ አፍሪካ የኢትዮጵያ ኮሚኒቲ ማህበረሰብ አስተባባሪዎችና ቤተሰቦቻቸው የጥቃቱ ኢላማዎች መሆናቸውንም ገልጸዋል። የሰዓቱ መረጃ ያስደምጣችሁ ንጋት ቲዩብ ነበረ። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክታችንን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። ቸር ቆዩ።